የዳጣ አባት ስለ ሰላምዬ ጽንስ እውነቱን ተናገረ። ሰላም ያረገዘችው ከኔ ነው። ዳጣ አንድ ምስጢር ልነግርሽ እወዳለሁ። ናታንን ደውይለትና በሚመቻችለት ሰዓት ማርታ በማትኖር ጊዜ እውነታውን ማውራት እፈልጋለሁኝ ብሎ አለ። እንዴ ጋሼ ምንድነው የምትነግረኝ ነገር? በጣም ጨነቀኝ እኮ። ስለ እናቴ ልነግረኝ ነው እንዴ? የምታውቀው ነገር አለ እንዴ ብላ ስትለው፣ አይ የኔ ልጅ ከባድና የሚያጓጓ ነገር ስለተፈጠረ ዛሬ እውነቱን የምታውቂበት ሰዓት ነው ብሎ ተናገረ። እሱ ምንድነው ናታንንም ሄዳ ዳጣ ስማ ናታን፣ ዛሬ አባዬ እኔ እናንተ ብቻን ይፈልገናል። ስታስበው ለምን ይመስልሃል? ሊያጣምረን ይሆን እንዴ እያለች ጠየቀች። አይ እንደዛማ ሊሆን አይችልም ዳጣ፣ ያለምንም ምክንያት አባዬ እኔና አንቺን ለብቻ ሊፈልገን አልቻለም። የሆነ ያየብን ነገር አለ እንዴ ብለው ተጨናነቁ። እንግዲያውስ አባዬ በቀጠረን ሰዓት ላይ መገኘት ነው ያለብን። አሁን የሌለ ነገር እያመጣሁ አይምሮ የማጨናነቅ አልፈልግም አለች ዳጣ። ሰላምዬ ልጁን አስወጣዋለሁኝ፣ ደረጀ አምኖ የማይቀበል ከሆነ ስንቴ ነው እትዬን የማዋሻት? እትዬ በጣም መልካምና ጥሩ ሴት ናት። በሰዓቱ ያረገዝኩት ከአቶ ደረጀ መስሏት በጣም ደንግጣ ነበር። ዛሬ ግን የእውነቱ መጨረሻ ነው ብላ ተናገረች። እሱ ምንድነው ደረጀን እና ናታንን አንድ ላይ ካደረጉ በኋላ ስማ፣ እውነታውን የማትቀበል ከሆነ ልጁ ላይ ከባድ አደጋ ነው የምፈጥረው። እስከ ዛሬ ድረስ ዳጣን የመሰለች ቆንጅዬ ልጅ እያለችኝ ልጅ እንደሌለኝ አድርገህ ጎዳና ላይ ጥለህ ይሄን ያክል ስትሰቃይ ይኖራለች። አሁን ላይ ግን በፍጹም ዳጣ እኔ እናቷ በህይወት እያለሁኝ አቤጌልም እየተነሳች ስቃይዋን አታበዛውም፣ የእናትም ናፍቆት ሊገላት አይችልም ብላ ተናገረች። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና ልብ አንጠልጣይ የሆነው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ዳጣ በመጨረሻ ከሰላምዬ እናቷ ልጅ እንደተረገዘ ስታውቅ በጣም ደስ አላት። አቶ ደረጀም ደግሞ ሰላምዬ ለተፈጠረው ነገር እያንዳንዱ ይቅር በይኝ፣ አንቺ መልካም ሴትና ጥሩ ሴት ነች። አንቺን ምንም ቢሆን ማስከፋትና ማስቆጣት የለብኝም ነበር። የኔ ዓለም አንቺ ማለት እየከፋሽና እየተበደልሽ እንኳ እፊትሽ ላይ ክፋትና መበደል የማይታይብሽ በጣም ጥሩ ሴት ነሽ። የኔ ትዳር እንዳይበተንና ልጆቼ ሌላ ነገር እንትን እንዳይሉ ያለ የሌለውን ነገር እየሸፋንፈንሽ እዛ አድርሰሽኛል። ካሁን በኋላ ግን ለማርታም ቢሆን እውነቱን እኔ ነግራታለሁ። ሰላም ያረገዘችው የኔ ልጅ ነው። ዳጣ ሲሳይ የጓደኛዬ ናት ብዬ ያልኩትን ዛሬ የመጨረሻ ሰዓትና እውነታው የሚፈርጥበት ይሆናል። ማርታ እውነቱን አውቃ ከኔ ጋር የምትቀጥል ከሆነ ጥሩ ነው። የማትቀጥል ከሆነ ደግሞ ምርጫው የራሷ ነው። እኔ አቤጌልንና ውሃን የአባት ፍቅር እየሰጠው እናንተ ደግሞ መጨናነቅ የለባችሁም ብሎ ተናገረ። ሰላምዬ ደስ ቢላትም የወይዘሮ ማርታ ትዳር መጨረሻው ምን ይሆን የሚለው እያሳሰባት ይገኛል። ሌላውና ትልቁ ነገር ዳጣ ደግሞ ሰላምዬን የመሰለች እናት በህይወት እያለች ነው እንዴ? ስለ እናቴ ስጠይቅህ አንድ መልስ ያልሰጠኸኝ፣ አባዬ በጣም ታሳዝናለህ፣ ታሳፍራለህ ብላ የሶፋውን ትራስ ይዛ ጭንቅላቷ ላይ ሰቅላ አበደች። ናታን ደግሞ አባዬ እማዬ ለትዳሯ ምን ያህል እምነት እንዳላት ለልጆቿና ላንተ ምን ያህል ክብር እንዳላት ታውቃለህ። አሁን ከሰላምዬ አንተ እንዳረገዝክ ስታውቅ እንዲሁም ደግሞ ዳጣ ያንተ ልጅ ሁና የጓደኛ ልጅ ነው ብለህ መክዳትህ ዋጋ ያስከፍልህም እንዴ አለችው። ከዛ አይ አለው አታስብ፣ ለሁሉም ነገር እውነታ ተደብቆ አይቀርም። አየህ ናታን፣ እኔ ነገሮችን የምሸፋፍነው ልጆቹ ያልሆነና መጥፎ ስሜት እንዳያድርባቸው ነው። አሁን ላይ ግን እውነቱ መውጣት አለበት።
እስከ ዛሬ ድረስ ብቻህን ስጨነቅና ለዳጣ መልስ አጥቼ ዝም ብያለሁ። ካሁን በኋላ ዳጣም እናቷን የማገኘት መብት አላት። ሲፈልጉ እዚህ መቀመጥ፣ ሳይፈልጉ ደግሞ የሚፈልጉትን ነገር አደርግላቸዋለሁ። አባዬ ካሁን በኋላ እማዬስ ምን ያህል እምነት እንዳላት አስበዋል? ሲቀጥል ደግሞ አቤጌል እስካሁን ድረስ ለካ እንደዚህ አይነት ስቃዮችንና እንደዚህ አይነቱን ክፉ የሆነችው ያለ ምክንያት እንደሆነ ተረዳሁኝ። እንዴ ናታን እየወቀስከኝ ነው እንዴ? እኔ እኮ ከሰላም ልጅ በመኖሯ ትደሰታላችሁ፣ እውነታውን ለእናንተ ልንገራችሁና ሀሳብ አስተያየት ትሰጡኛላችሁ ብዬ በማሰብ ነው ብሎ የራሱን ሀሳብ እንትን አንሸራሸረ ማለት ነው። አቶ ደረጀ ምንም አይሞቀውም አይደንቀውም፣ አጭር አማርኛ። ማርታም ደግሞ ተቀበለችም አልተቀበለችም የራሷ ጉዳይ ብሏል። እኔ እንደው ከሁሉም አራግባ ኤቢ መጨረሻዋ ምን ይሆን የሚለውን ለማየት ጓጉተናል። ሰላምዬ እንግዲህ ናታንን በተደጋጋሚ ስለ ዳጣ መልካምነትና ጥሩ ሴት እሷን ምርጫው እንዲያደርግ እያግባባችሁ ትገኛለች። እሱም ደግሞ ከሚባለው በላይ በጣም ደስ ብሎት እኔ ምለው ሰላምዬ አንቺ ሁሌ ስለ ዳጣ ታወሪያለሽ፣ ከዳጣ ምንነቷን አይተሽ ነው ብሎ ሲላት ዳጣ በጣም የዋህና ምስኪን ልጅ ናት፣ ክፋት የሌለባት፣ ተንኮል የሌለባት፣ ለሰው ቅን አሳቢ። እኔ እንኳን እንደዚህ ሁኜ ሰላምዬ ልገዝሽ፣ ሰላምዬ እኔ ልስራው ብላ እንደ ቤት እንግዳ ሳትሆን ወረድ ብላ ስትሰራ በጣም ትገርመኛለች። ኤቢ እንኳን አታያትም እንዴ አደኩኝ ጎረመስኩኝ ብላ ከዚህ ከቤት ሰራተኛ እንጂ የቤት ባለቤት አይደለሽም እያለች ስትለኝ እና ለአንተ የምትጠቅምህ ዳጣ ብቻ ናት፣ ለሰው ክብር አላት፣ ስለ ፍቅር ብዙ የምታውቀው ነገር የለም፣ የዋህ ናት፣ ልትጠብቃት ይገባል። ግን ከአቤጌል ጋር ሆነህ ለማስቀናትና እሷን ሌላ ነገር ለማድረግ ያሰብከው ነገር ትክክል አይደለም ብላ ተናገረች ማለት ነው። ማርታ እንግዲህ የሰላምዬ መጨረሻ ግራ አጋብቷት ልጁ እኔ ጋር ይወለዳል፣ እኛ እናሳድገዋለን፣ ለቤት ኪራውም ለቀለቡም እንድች ብለሽ እንዳታስቢ፣ ምን ያንቺ ልጅ ስለበላ ለእኛ ድህነት አይመጣም። አየ ሰላምዬ ግን ልጁ በኋላ አድጎ ስለ አባት ይጠይቅሻል። የአባትን ብዙ ነገር ያጣና አንቺ መሸፈን የማትቻያቸው ነገሮች ሊያጋጥሙሽ ይችላሉ። ስለዚህ እነዛን እንዴት ነው የምትመልሽው የሚለውን በተደጋጋሚ ለሷ እየነገራት ነበረ። ማርታም ይሄንን እያለቻት ሳለ እትዬ ምንም ማድረግ አልችልም፣ በቃ አንዴ የተፈጠረ ነገር ነው እና በስልክ ታወራላችሁ ወይ ብላ ስትላት አይ አናወራም፣ ስልኩንም አታውቂውም ብላ ስትላት አይ ስልኩ እንኳን አለኝ ስጭኝ፣ እኔ በቃ ማናገር አለብኝ፣ ይምጣና እዚህ የሆነች አጠር ያለች ፕሮግራም አድርገን ደስተኛ ሆነሽ እንድትኖሪ እፈልጋለሁ። ልጁ አባቴ ብሎ ቢጠይቅሽ ለሱ መልስ ማዘጋጀት አለብሽ ብላ 4 ነጥብ ወሰነችላት። ወይ ጉድ! አቶ ደረጀ ደግሞ ከማርታ ጋር መኝታ ክፍላቸው ሆኖ ስለ ሰላምዬ ሲያወሩ ማርታ ምን አለች? የሆነች ደግስ ነገር ደገስ አድርገን እሷም አምጥታ መተዋወቅ አለበት፣ ዘመድ እንዳላት ሰው እንዳላት ማወቅ መቻል አለበት። ነገ ደግሞ ከዚህ የበለጠ ከባድና ሌላ ነገር እንዲደርስባት አንፈልግም። ሰላም እዚህ ቤት ብዙ ዋጋና መስዋዕትነት ከፍላለች፣ ደረጀ ዝም ልትል አይገባም ብላ ስትለው እንዴ ማርቲ እንዴት አሰብሽው? ጭራሽ እዚህ ቤት ሰርግ? አረ ሊሆን አይችልም እኮ ሰውየው አይመጣም ብላለች። ያለውን ነገር መታገል ነው ያለብን እና እኛም ደግሞ ልናናግረው ይገባታል። ዛሬ እንደዚህ ጨለማ በተደፋባት ሰዓት እኛ የቤተሰብ አልባ ልናደርጋት አይገባም። ሰላም ከሁሉም በፊት ከልጆችም በፊት እንደ ጓደኛም እንደ ቤት ሰራተኛም እንደ ሚስጥረኛም ብዙ ነገር አሳልፈናል። ልጆቻችንም ምንም ሳይጎልባቸው አሳድጋለች። ምላሹ ይሄ ለሷ አይገባትም ብላ አለች ማለት ነው። ደረጀን ባይስማማም ለማርታ ስሜት ሲል እሺ ብሏል። መጨረሻ ላይ ግን ሰላምዬ የተናገረችው ነገር በጣም ከባድን አደገኛ ነው።
ውድ የስጦታ ሚዲያ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።